በጭንቅላቴ ውስጥ ጥይት ተገኝቶ ብሞት ራሴን እንዳላጠፋው ወቁ ያደረገው ጄፒ ነው። ይህንን የሚያስደነግጥ ቃል የተናገረችው የ30 ዓመቷ ውቧ ሚካ ሚለር ነበረች። በማርች 27 2024 ዓመተ ምህረት ሚካ በአንድ ብሔራዊ ፓርክ ውስጥ ህይወቷ አልፎ ተገኘ። ፖሊሶች መጀመሪያ ላይ ነገሩን ራስ ማጥፋት ብለው ቢደመድሙትም በሚካ ዙሪያ ያሉ ሰዎች ግን ይህንን ሊቀበሉት አልቻሉም። ምክንያቱም የሚካ ሞት ድንገተኛ አደጋ ሳይሆን ለዓመታት ሲያደባ የቆየ ጥፋት መሆኑን የሚጠቁሙ ብዙ ፍንጮች ነበሩ። ሚካ የ30 ዓመት ወጣትና የፓስተር ሚስት ነበረች። በቤተ ክርስቲያን ውስጥ ስታስተምርና ስትዘምር ለሚያዩት ሰዎች በጣም ደስተኛ ትመስል ነበር። ነገር ግን ከዝግ በሮች በስተጀርባ ያለው ህይወት ሌላ ነበር። ዛሬ በጀስት አውት ላውንጅ መላው ዓለም ፍትህ እንዲሰጣት እየጮህላት ያለውን የሚካ ሚለር አሳዛኝና ሚስጥራዊ ታሪክ ያንዳንዱን በዝርዝር እንመለከታለን። ውድ ቤተሰቦች እንደምቆያችሁኝ በዛሬው ታሪክ እጅግ አሳዛኝ የማይታመን የወንጀል አፈጻጸም የታየበት ወንጀል ታሪክ ይዤ ቀርቤያለሁ። ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እየጠየኩኝ ታሪኩን ማየታችሁ ስታበቁ ሐሳባችሁን ስጡኝ። አዲስ ሆናችሁ የምትመለከቱ ሰብስክራይብ በማድረግ ተቀላቀሉ በማለት ወደ ዛሬው ቪዲዮ ልለፍ። የሚካና የባሏ የጆን ፖል ሚለር ታሪክ የሚጀምረው ገና ከ16 ዓመታት በፊት ነበር። ሚካ ጆን ፖልን ስታገኘው ገና የ14 ዓመት ታዳጊ ነበረች። ጆን ፖል ደግሞ በቤተ ክርስቲያን ውስጥ የወጣቶች ፓስተር ሲሆን ከእርሷ በ14 ዓመት ይበልጣል። ብዙዎች ጆን ፖል ሚካን ለዓመታት ለራሱ እያዘጋጀ እንደነበር ይናገራሉ። ሚካ የ18 ዓመት ልጅ ያለች ጆን ፖል ራሱ የጋብቻ ስነ ስርዓቷን መርቶ ከቅርብ ጓደኛው ከጄሬሚ ጋር አጋባት። ሆኖም ይህ ትዳር ለጆን ፖል እና ለሚካ መቀራረቢያ መንገድ ከመጥረግ ባለፈ ብዙም አልቆየም። በ2015 ዓመተ ምህረት የጆን ፖል የመጀመሪያ ሚስት አሊሰን ባለቤቷንና የልጆቻቸው ሞግዚት የነበረችው ሚካን አጠራጣሪ ሁኔታ ውስጥ አገኘቻቸው። የሚስጥራዊ ግንኙነት ይፋ ሲወጣ ሁለቱም ትዳሮች በፈገግታ ሳይሆን በጭቅጭቅ ፈረሱ። ከአንድ ዓመት በኋላ በ2017 ዓመተ ምህረት ሚካ በ23 ዓመቷ የጆን ፖል ሚስት ሆነች። ለአምስቱ ልጆቹ የእንጀራ እናት፣ ለቤተ ክርስቲያኑ ደግሞ የፓስተር ሚስት በመሆን አዲሱን ህይወት ጀመረች። ነገር ግን ይህ ፍቅር የሚመስለው ግንኙነት ብዙም ሳይቆይ ወደ አስፈሪ ሲኦል ተቀየረ። ሚካ በቤተ ክርስቲያኑ ስትዘምርና ስታስተምር የሚያዩት ሰዎች በጣም ደስተኛና የተሳካላት ትመስል ነበር። ነገር ግን እውነታው ሌላ ነበር። ጆን ፖል በሚካ ላይ የስነ ልቦና የመንፈሳዊና የአካል ጥቃት ያደርስባት እንደነበር በኋላ ላይ የታዩ መረጃዎች ያሳያሉ። ሚካ ለቤተሰቦቿ በላከቻቸው መልእክቶች እሱ በየቦታው ይከታተለኛል፣ ስልኬን ይጠልፋል፣ አእምሮዬን እንድጠራጠር ያደርገኛል ስትል አማራ ትናገራለች። ጆን ፖል ሚካን ለመቆጣጠርና ድርጊቱን ለመሸፈን የተጠቀመባቸው ዘዴዎች እጅግ ዘግናኝ ነበሩ። ጆን ፖል ሚካን የአእምሮ በሽተኛ ነሽ በማለት በተደጋጋሚ ለሰዎች ይናገር ነበር። ሚካ ባይፖላርና ስኪዞፍሬኒያ ነች፣ መድኃኒቷን ካልወሰደች አደገኛ ናት በማለት ለምዕመናንና ለፖሊስ በመናገር እርሷ የምትናገረውን ሁሉ የእብደት ወሬ ለማስመሰል ተጠቅሞበታል። ሌላው ሚካ መኪናዋን ወደ ጥገና ቤት በወሰደችበት ወቅት መካኒኮች በመኪናዋ ስር የተቀበረ የጂፒኤስ መከታተያ መሳሪያ አገኙ። ጆን ፖል እያንዳንዱን እንቅስቃሴዋን የት እንደምትሄድና ከማን ጋር እንደምትገናኝ በድብቅ ይከታተላት ነበር። ያለ ፍላጎቷ የአእምሮ ሕክምና ክፍል ውስጥ እንድትገባ ማድረጉና መኪናዋንና ቁልፎቿን ቀምቶ ለሳምንታት መከልከሉ የሚካን ህይወት ይበልጥ ጨለማ አድርጎት ነበር። ሚካ ከዚህ መርዛማ ትዳር ለመውጣት ለዓመታት ብትሞክርም በጆን ፖል ተጽዕኖና ቁጥጥር ምክንያት ደጋግማ ትመለስ ነበር። ይሁን እንጂ በ2024 ዓመተ ምህረት መጀመሪያ ላይ ሚካ በቆራጥነት ፍቺ ጠየቀች። ልክ ይህን ባደረገች በጥቂት ቀናት ውስጥ ግን ህይወቷ በዚያው ጭው ባለ ጫካ ውስጥ አበቃ። ማርች 27 2024 ዓመተ ምህረት የሚካ የመጨረሻ ቀን የጀመረው
በሚገርም ሁኔታ በተረጋጋ እንቅስቃሴ ነበር። ረፋድ 4 ላይ በሚካ መኖሪያ ቤት ደጃፍ ያለ የደህንነት ካሜራ ቤቷን ለቃ ስትወጣ መስክቧል። ከ1 ሰዓት በኋላ ለአፍታ ተመልሳ መጣችና ብዙም ሳትቆይ በድጋሚ ወጣች። ሚካ በመቀጠል በቀጥታ ወደ ሚርትል ቢች ወደሚገኘው የዲክስ ፓውን ሾፕ አመራች። እዚያም 6 አወር የተባለ 9 ሚሜ ሽጉጥና ጥይቶችን ገዛች። ካሜራዎች እንደሚያሳዩት ሚካ በጣም የተረጋጋች ትመስል ነበር። በኋላም የጀርባ ምርመራውን አልፋ መሳሪያውን ይዛ ወጣች። በጣም የሚገርመው ግን ሚካ ሽጉጥ መግዛቷን ባሏ ጆን ፖል ወዲያውኑ ያወቀ ይመስላል። በኋላ ላይ ለፖሊስ ሲናገር ሚካ ሽጉጥ ገዝታለች እኔን ለመግደል ይሁን ብሎ እንደጠየቀ ተናግሯል። ነገር ግን ሚካ ወደሱ ሳይሆን ወደ ሰሜን ካሮላይና በሚገኘው ሉምበር ሪቨር ብሔራዊ ፓርክ ነበር ያመራችው። ሚካ ፓርኩ እንደደረሰች መኪናዋን አቁማ ወደ ወንዙ ዳርቻ አመራች። በ8:54 ላይ ወደ 911 ደወለች። ድምጿ አይንቀጠቀጥም ነበር። እንዲያው በጣም የተረጋጋ ነበር። ለ911ዱ ተቀባዩም እንዲህ አለችው፣ የስልኬን ቦታ ማወቅ ትችላላችሁ ብላ ጠየቀች። ኦፕሬተሩም አዎ ምን ተፈጠረ ሲላት የሰጠችው መልስ ዛሬም ድረስ የብዙዎችን ልብ ይሰብራል። ቤተሰቦቼ የት እንደምገኝ እንዲያውቁ ስለምፈልግ ነው አለች። የመጨረሻ ቃሏ ምን ልታደርግ እንደሆነ የሚገልጽ ነበር። ከዚያም ጥሪው ተቋረጠ። በዚያው ሰዓት ጆኒ ጂኮብስ የተባለ ሰው በፓርክ ውስጥ አሳ እያጠመደ ነበር። ድንገት ከወንዙ ማዶ የሴት ለቅሶ ሰማ። ለ2 ወይም ለ3 ደቂቃዎች የሚካ ለቅሶ በጫካ ውስጥ ያስተጋባ ነበር። ጆኒ ምንድነው ብሎ ለማወቅ ሲሞክር ጸጥታውን የሚሰነጥቅ የአንድ ጊዜ የጥይት ድምጽ ተሰማ። ፖሊሶች ፍለጋ ሲጀምሩ በሚካ ቦርሳ ውስጥ መታወቂያዋን፣ ባንክ ካርዷንና አንዲት ትንሽ መጽሐፍ ቅዱስ አገኙ። አስክሬኗም ወንዝ ውስጥ ተገኘ። በቦታው ላይ የነበረው ማስረጃ ሁሉ ራስን ማጥፋት የሚል ድምዳሜ ላይ ያደረሰ ቢሆንም የሚካ ቤተሰቦች ግን ይህንን ለመቀበል አልፈለጉም። ሚካ በሞተች ማግስት ጆን ፖል ወደ ቤተክርስቲያን መጥቶ ለምዕመናኑ የሰጠው መግለጫ እጅግ አስደንጋጭ ነበር። የስብከቱን መጨረሻ ጠብቆ ምዕመናኑን እንዲቆሙ ካዘዘ በኋላ በጣም በቀዝቃዛ ድምጽ ባለቤቱ ራሷን እንዳጠፋችና ስለ ጉዳዩ በቤተክርስቲያን ውስጥ እንዳያወሩ ተናገረ። ምንም አይነት የሐዘን ስሜት አለመታየቱና አስክሬኑ ገና ሳይመረመር ራሷን አጥፍታ ነው ብሎ መደምደሙ በብዙዎች ዘንድ ትልቅ ጥርጣሬን ፈጠረ። ጆን ፖል ለዚያ ቀን ጠንካራ የሚባል መከላከያ ነበረው። ሚካ ህይወቷ ባለፈበት ሰዓት እርሱ ከቦታው በ3 ሰዓት ርቀት ላይ በሚገኝ ከተማ ለስፖርታዊ ኩነት ሄዶ እንደነበር በብዙ የዓይን እማኞችና በመኪና ሰሌዳ መለያ ካሜራዎች ተረጋግጧል። ይህ ማለት ጆን ፖል በአካል ፓርክ ውስጥ ተገኝቶ ቃታውን አልሳበም ማለት ነው። የሚካ እህት ሴራ በሚካ ቤት ውስጥ ብዙ ማስታወሻ ደብተሮችን አግኝታለች። በእነዚህ ማስታወሻዎች ውስጥ ሚካ የደረሰባት ስቃይ፣ የጆን ፖልን ክህደትና በቤተክርስቲያኑ ስም የሚሰበስበው ገንዘብ ለግል ጥቅም እንደሚውል መስክባ ነበር። ጆን ፖል እነዚህን ደብተሮች ለማግኘት በመቶዎች የሚቆጠሩ ስልኮችን ቢደውልም ሊሳካለት አልቻለም። የሚካ ሞት የጆን ፖልን ያለፈ ታሪክም እንዲመረምር አድርጎታል። እንደ አውሮፓውያን አቆጣጠር በ2021 ዓ.ም የቤተክርስቲያኑ አባል የነበረው ክሪስቶፈር ስኪነር በመዋኛ ገንዳ ውስጥ በቢልቸሩ እንደተዘፈቀ መገኘቱና ከሞቱ በኋላ ጆን ፖል ከሟቹ ሚስት ጋር ሲዝናና መታየቱ የክሪስቶፈር ሞት ድንገተኛ ነበር ወይ የሚለው ጥያቄ ዳግም እንዲነሳ አድርጓል። ምንም እንኳን ፖሊስ ምርመራውን ራስን ማጥፋት በሚል ቢዘጋውም የሚካ ቤተሰቦች ግን ዛሬም ድረስ ፍትህ ለሚካ የሚለውን ትግላቸውን ቀጥለዋል። ሚካ ራሷን ብታጠፋ እንኳን ወደዚያ ውሳኔ እንድትደርስ ያደረጋት የጆን ፖል ተከታታይ የስነ ልቦና ጥቃት ነው ይላሉ። የሚካ ሚለር ታሪክ ዛሬም ድረስ ብዙ ያልተመለሱ ጥያቄዎችን እንዳንጠለጠለ ነው። ፖሊስ ምርመራውን ራስ ማጥፋት በሚል ቢዘጋውም የቤተሰቦቿና የብዙዎች ጥያቄ ግን እንዴት የሚል ነው። ጆን ፖል ሚለር ዛሬም በነጻነት ቢኖርም በሚካ ማስታወሻ ደብተሮች ውስጥ የተቀበሩት ሚስጥሮች ግን ገና መውጣት ጀምረዋል። እናንተ ስለዚህ ታሪክ ምን ታስባላችሁ? ጆን ፖል ሚለር ሁሉንም ነገር
ቀድሞ ያቀነባበረ ይመስላችኋል ወይንስ ሚካ በእውነት መውጫ አጣ የወሰደችው እርምጃ ነው? እስቲ በኮሜንት ሴክሽን ላይ አሳውቁኝ። ውድ ቤተሰቦች በዛሬው ፕሮግራማችን ያላችሁን አስተያየት አጋሩን። ከተመቻችሁ ላይክ አድርጉት። ለቻናሉ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉን እንላለን። በሌላ አዲስ የወንጀል ማህደር እንመለሳለን። ቸር ይግጠመን።